ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን ለከፍተኛ ትምህርት ወደ ውጭ ሀገር የተላኩ ዩኒቨርሲቲ መምህራን የገቡበት ውል በማቋረጣቸው 40.1 ሚሊዮን ብር መታጠፉ ተገለጸ። የኦሮሞ ነጻነት ሰራዊት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ጥቃት ላይ እጁ አለበት መባሉን አስተባበለ። ባህላዊ የግጭት መፍቻ ዘዴዎች ህጋዊ እውቅና እንዲያገኙ በማድረግ ለመደበኛ የፍትህ ስርዓት አጋዥ እንዲሆኑ ማስቻል እንደሚገባ ተመላከተ። የሲቪል ማህበረሰብ ድርጅቶች ከምርጫ ጋር ለተያያዙ ስራዎች ከውጭ ምንጭ ገንዘብ እንዳያገኙ የሚከለክል ህግ ተረቀቀ። በማይናማር የሳይበር ወንጀል ካምፖች አምልጠው ታጣቂዎች ከወደቁ 751 ኢትዮጵያውያን መካከል የሆኑት የመጨረሻዎቹ 49 ተጎጂዎች ትላንትና ወደ ሀገር ውስጥ መግባታቸውን ስድስተኛው ዙር የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን 39ኛ መደበኛ ስብሰባ በትላንትናው ዕለት የተካሄደ ሲሆን የፌዴራል ዋና ኦዲት መስሪያ ቤት የፌዴራል መንግስት መስሪያ ቤቶች የ2016 በጀት ዓመት የሂሳብ ፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርትን አድምጧል። የፌዴራል ዋና ኦዲተር ዋና መስሪያ ቤት ኦዲተር መሰረት ዳምጠው የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርትን አቅርበዋል። በሪፖርታቸው እያንዳንዱ ዩኒቨርሲቲ ለስልጠና የላኳቸው ባለሙያዎች በገቡበት ውል መሰረት ግዴታቸውን ባለመወጣታቸው የክትትል ኦዲት ሲደረግ በ15 ዩኒቨርሲቲዎች 109 መምህራን የውል ግዴታቸውን ሳይወጡ ከስራ መልቀቃቸውን ገልጸዋል። በዚህም በውሉ መሰረት ያልተከፈሉ ወይም ህጋዊ እርምጃ ያልተወሰደባቸው መሆኑን በኦዲት ሪፖርቱ መረጋገጡን አስተዋል። ከተቋማቱ መካከል አርባ ምንጭ ዩኒቨርሲቲ 7.1 ሚሊዮን፣ መቀሌ ዩኒቨርሲቲ 6.2 ሚሊዮን፣ አክሱም ዩኒቨርሲቲ 5.5 ሚሊዮን፣ ጂንካ ዩኒቨርሲቲ 4.1 ሚሊዮን እንዲሁም ጅማ ዩኒቨርሲቲ 3 ሚሊዮን ከፍተኛ ድርሻ የያዙ ናቸው ብለዋል። የሲቪል ሰርቪስ ኮሚሽን ያወጣው የትምህርት ስልጠና አፈጻጸም መመሪያ ላይ የአገልግሎት ግዴታቸውን ሳይወጡ በራሳቸው ፍቃድ መስሪያ ቤቱን ቢለቁ የወቅቱን የስራ ዋጋ ከነወለዱ እንዲከፍሉ የሚደነግግ መሆኑን ዋና ኦዲተሯ ገልጸዋል። በተመሳሳይም በመንግስት የጸደቀ የማስከፈያ ታሪፍ ሳይኖር የተሰበሰበ ገቢ በ5 መስሪያ ቤቶች በአጠቃላይ 37.3 ሚሊዮን የገቢ ተመን ሳይኖር የተሰበሰበ መሆኑን ጠቁመዋል። ለዚህም የፌዴራል ማረሚያ ቤቶች ኮሚሽን 25.4 ሚሊዮን፣ የኢትዮጵያ አካል ጉዳተኞች አገልግሎት 7.5 ሚሊዮን፣ የኢትዮጵያ ብሔራዊ ቲያትር 2.6 ሚሊዮን ብር በመንግስት የጸደቀ የማስከፈያ ታሪፍ ሳይኖር ገንዘብ የሰበሰቡ ተቋማት ናቸው ብለዋል። የምክር ቤቱ አፈ ጉባኤ ታገሰ ጫፎ በጉባኤው ማጠቃለያ ላይ ተደጋጋሚ የኦዲት ግኝት የሚታይባቸው እርምት የማይወስዱ ተቋማት ተጠያቂ ለማድረግ የሚያስችል አሰራር መኖሩን ጠቁመዋል። የኦሮሞ ነጻነት ሰራዊት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ጥቃት ላይ እጁ አለበት መባሉን አስተባበለ። የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 2017 ዓ.ም በተፈጸመው ጥቃት ላይ እጁ አለበት መባሉን አስተባብሏል። የሸኔ ታጣቂዎች ናቸው ተብሎ የጠረጠሩ የኦሮሞ ነጻነት ሰራዊት አባላት የፈጸሙት በተባለው ጥቃት አንድ ባህታዊ አባት በአሰቃቂ ሁኔታ መገደላቸውን የገዳሙ አባቶችን ዋቢ አድርጎ መዘገቡ ይታወሳል። የኦሮሞ ነጻነት ሰራዊት ከፌዴራል መንግስት ጋር ባካሄዳቸው በሁለቱም የሰላም ድርድሮች ላይ የተሳተፉ አንድ አካል የኦሮሞ ነጻነት ሰራዊት አመራሮች አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ሲሉ አስተባብለዋል። አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ እንደሌሉ ገልጸው ክሱ መንግስት በማህበረሰቦች መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከል ብቅ ያለውን አንድነት ለማፍረስ ሆን ተብሎ የተቀናበረ ሐሰተኛ መረጃ ዘመቻ አካል መሆኑን ገልጸዋል። የኢፌዴሪ ፍትህ ሚኒስቴር ከወርልድ ቪዥን ኢትዮጵያ ጋር በመተባበር የባህላዊ የግጭት መፍቻ ዘዴዎች በኢትዮጵያ የህግ ስርዓት ውስጥ ለማካተት የሚያስችል ሀገራዊ የውይይት አውደ ጥናት የአዲስ አበባ ከተማ አስተዳደርን ጨምሮ የክልል ዳኝነትና የፍትህ አካላት ከፍተኛ የስራ ኃላፊዎች በተገኙበት በአዲስ አበባ ሰኔ 17 2017 ዓ.ም ተካሂዷል። የፍትህ ሚኒስቴር ክብርት ወይዘሮ ሀና አርአያስላሴ በዚህ ወቅት እንዳሉት ሀገራችን በባህላዊ ግጭት አፈታት ስርዓት የረጅም ጊዜ የኖረ ታሪክ ባለቤት መሆኗን አስታውሰው እነዚህ የፍትህ ስርዓቶች ተገቢውን የህግ እውቅና ሳያገኙ በመቆየታቸው ለመደበኛው ስርዓት አጋዥ መሆን በሚገባቸው ልክ ሳይሰራባቸው መቆየታቸው ተነግሯል። የባህላዊ የግጭት አፈታት ሲተገበር በትክክለኛነት ስርዓት መሰረታዊ መርሆችን ተከትሎ መሆን እንደሚገባው በተለይም በዳይና ተበዳይን ባማከለ መልኩ መሆኑን ማረጋገጥ፣ ተጋላጭ ለሆኑ የማህበረሰብ ክፍሎች ትኩረት መስጠትና የባህላዊ የግጭት አፈታት ስርዓት መርህን በተከተለ እሴትን በማይሸረሽር መልኩ መሆኑን ማረጋገጥ ልብ ሊባሉ የሚገቡ ጉዳዮች ሊሆኑ እንደሚገባም ተናግረዋል።
በፍትህ ሚኒስቴር የተቋማት ግንባታና ሪፎርም ዘርፍ ሚኒስቴር ዴኤታ ክቡር ኤርሚያስ የማነ በበኩላቸው ለረጅም ዘመን ማህበረሰቡን በሰላምና በስርዓት ያሻገሩ የግጭት አፈታት ስርዓቶች ከፍተኛ ዋጋ በመገንዘብ የህግ እውቅና እንዲያገኙ፣ እንዲበረታቱና የበለጠ እንዲስፋፉ ማድረግ አስፈላጊ መሆኑን አንስተዋል። ባህልና ወግን ከማክበር ጎን ለጎን ሰብአዊ መብትን በማስጠበቅ በጥንታዊ ጥበብን በዘመናዊ ህጎች መርሆች መካከል መናበብና ድልድይ መፍጠር እንደሚገባም ተናግረዋል። የሲቪል ማህበረሰብ ድርጅቶች ከምርጫ ጋር ለተያያዙ ስራዎች ከውጭ ምንጭ ገንዘብ እንዳያገኙ የሚከለክል ህግ ተረቀቀ። የሲቪል ማህበረሰብ ድርጅቶች አዋጅ አገር በቀል የሲቪል ማህበረሰብ ድርጅቶች ለፖለቲካ አድቮኬሲ፣ የመራጮች ትምህርት፣ ምርጫ መታዘብ እና ማንኛውም ከምርጫ ጋር የተያያዙ ስራዎችን ለመስራት ከውጭ የፋይናንስ ምንጭ ገንዘብ እንዳይቀበሉ የሚከለክል ድንጋጌ ተካቶበት ሊሻሻል ነው። የማሻሻያው ረቂቅ የፍትህ ሚኒስቴርና የሲቪል ማህበረሰብ ድርጅቶች በጋራ እንዳዘጋጁት የፍትህ ሚኒስቴር የመንግስት ህግና ፍትህ አገልግሎት ሚኒስቴር ዴኤታ አቶ በላይነህ ይርጋ ባለፈው ሳምንት አጋማሽ ገልጸዋል። አቶ በላይነህ ይህንን የገለጹት ከሲቪል ማህበረሰብ ድርጅቶችና ከመንግስት ተቋማት የተውጣጡ ተወካዮች በተሳተፉበትና ማሻሻያ ረቂቁ ላይ በተደረገው ውይይት ነው። በዚህ ውይይት ለተሳታፊዎች የቀረበና ቢቢሲ እንደተመለከተው የፓወርፖይንት ሰነድ ከ6 ዓመት በፊት የወጣውን አዋጅ ላይ ማሻሻያ ያስፈለገበትን ምክንያትና የሚደረጉ ማሻሻያዎችን በዝርዝር ያሳያል። ሰነዱን ለተሳታፊዎች ያቀረቡት በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክተር ጄኔራል አቶ አዲሱ ጌትነት አዋጁ ተግባራዊ መሆን ከጀመረ በኋላ የተስተዋሉ ክፍተቶችን ለማስተካከል ማሻሻያ ማድረግ ማስፈለጉን ገልጸዋል። የሲቪል ማህበረሰብ ድርጅቶች እንቅስቃሴ የህዝብና የሀገርን ጥቅም ባረጋገጠ መልኩ እንዲሆን ማድረግ ሌላኛው አዋጁን ማሻሻል ያስፈለገበት ምክንያት በሆኑ በሰነዱ ዓለም አቀፉ የመብት ተቆርቋሪ ድርጅት የሆነው አምነስቲ ኢንተርናሽናል ይህ ረቂቅ ህግ ከዚህ ቀደም በሀገሪቱ ውስጥ የነበረውን ቁጥጥር የበዛበት ለተቃውሞና ለሁከት ምክንያት ከሆኑ ህጎች ትምህርት አለመውሰዱን እንዲሁም የተካሄዱ ማሻሻያዎች ወደ ኋላ የሚመልስ መሆኑን ስጋት መፍጠሩን ገልጸዋል። በማይናማር የሳይበር ወንጀል ካምፖች አምልጠው በተጠቂዎች ከወደቁ 751 ኢትዮጵያውያን መካከል የሆኑት የመጨረሻዎቹ 49 ተጎጂዎች ትላንትና ወደ ሀገር ውስጥ መግባታቸውን የወላጆች ኮሚቴ አስተባባሪና በታይላንድ የሚገኙ ምንጮች ተናግረዋል። ከወንጀለኞች ካምፖች መውጣት ያልቻሉ 42 ተጎጂዎች ግን አሁንም በአስቸጋሪ ሁኔታ ውስጥ ያሉ ሲሆን ከፎቅ ላይ ራሱን የወረወረ የተባለ አንድ ኢትዮጵያዊ ህይወቱ እንዳለፈም ተገልጿል። ወደ ሀገራቸው ተመልሰው የተጠናቀቁት ኢትዮጵያውያን ከየካቲት ወር ተነስቶ ዴሞክራቲክ ካረን ቤንቮልታርሚ እና ቦርደር ጋርድ ፎርስ በተባሉት በማይናማር አማጽያን እጅ ነበሩ። ኢትዮጵያውያኑ ከሌሎች ሀገራት ዜጎች ጋር በመሆን ታጣቂዎቹ እጅ የገቡት በግዳጅ ሰራተኝነት ተይዘው ከነበሩባቸው የሳይበር ወንጀል ካምፖች ካመለጡ በኋላ ነው። ኢትዮጵያውያኖቹ ወደ እነዚህ ካምፖች የገቡት ጥሩ ገንዘብ እንደሚያገኙ ተነግሯቸው ወደ ታይላንድ ከተወሰዱ በኋላ በማይናማር ለሚገኙ የወንጀል ቡድኖች በመሸጣቸው ነው። በካምፖቹ ውስጥ የማጭበርበር ወንጀል እንዲፈጽሙ ሲገደዱ የነበረ ሲሆን የተለያዩ የስቅይት ድርጊቶችም ተፈጽሞባቸዋል። በታጣቂዎች እጅ የነበሩ ተጎጂዎችን ለማስወጣት በጃፓን ቶኪዮ እና በህንድ ኒው ዴልሂ የሚገኙ ኤምባሲዎች እንዲሁም በአጎራባች ሀገር ታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች በህብረት ሲሰሩ ነበር። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ከዕለቱ የያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።